ሰው የሰውን ልጅ እንደ ሰውነቱ ያከብር ዘንድ ግዴታ አለበት። ነገር ግን ይህን ግዴታውን በመሻር ክብራችሁን የሚነካና የሚንቃችሁ ከሆነ ለራሳችሁ ዘብ የምትቆሙት፣ ንቀቱን የምታስታግሱትና ደረጃችሁን የምታሳዩት ራሳችሁ ናችሁ። እየተናቁ መኖር ልብን የሚነካ ህመም አለው። እየተገፉ እንደ አማራጭ እየታዩ ችላ እየተባሉ መኖር ልብ ላይ የሚያሳርፈው ጠባሳ እጅግ ከባድ ነው። ምናልባት አንዳንዶች ንቀትን ተላምደው ይኖሩ ይሆናል። ቢገፉም ቢጠሉም ላይሰማቸው ይችል ይሆናል። ነገር ግን በሰዓቱ ባይሆንም ነገሮች በተደራረቡባቸውና አስጨናቂ ሁኔታ ውስጥ በገቡ ሰዓት ይህም ጉዳይ ጫና ውስጥ ይከታቸዋል። አትናቁ፣ እንድትናቁም አትፍቀዱ። ሰውን አታራክሱ፣ እናንተም ማንም እንዲያራክሳችሁ አትፍቀዱ። በሰው ክብር ላይ አትረማመዱ፣ ሰውም ክብራችሁን እንዲነካ አትፍቀዱ። እያዩ እንዳላዩ ሰምተው እንዳልሰሙ መሆን እየተቻለ የንቀት ባህሪ ካላቸው ሰዎች ጋር ግብ ግብ ውስጥ አትግቡ። ንቀትን ንቆ ማለፍ ጥበብም ብልሃትም እንደሆነ አስታውሱ። አዎ አስተውሉ። ንቀትን በግብ ግብ አታሸንፉም። ንቀትን በኃይልና በብስጭት አታልፉትም። ስትናቁ አጥብቃችሁ ጥበብን ተማሩ። ያለምንም ቅድመ ሁኔታ መርሳት የተባለን ስጦታችሁን ተጠቀሙ። የሚገባችሁ ቦታ ሲነፈጋችሁ እየሰራችሁ እየጣራችሁ የልፋታችሁን ዋጋ እየተነፈጋችሁ መደነቅ ሲገባችሁ ስትተቹ መሞገስ እያለባችሁ ስትሰደቡ እንደ ማንኛውም ሰው ስሜታችሁ መጎዳቱ ለምንም ነገር ተነሳሽነት ማጣታችሁና ለጥልና በቀል መዘጋጀታችሁ አይቀርም። ነገር ግን በዚህ ምላሽ ይበልጥ ለጥቃትና ለንቀት ራሳችሁን ብታጋልጡ እንጂ የደረሰባችሁን ጉዳት ልታስቀሩት አትችሉም። የሚወራባችሁን በጥቂቱ ስሙ። በቻላችሁት አቅም የሰውን ፊት ለማንበብ ሞክሩ። ሁኔታዎችን በጥቂቱ መርምሩ። ለምላሽና ለሰጣ ገባ አትቸኩሉ። ለጥቂት ጊዜ በዝምታ ቆዩ፣ ታገሱ፣ የጊዜ ገደብ አስቀምጡ። በስተመጨረሻ ግን ለራሳችሁ ክብር ስትሉ ፊታችሁን አዙሩ። ንቀታቸውን ላለመመልከት ወስኑ። ከደረጃችሁ ወርዳችሁ የሚያሳንሳችሁን ተመሳሳይ ተግባር ላለመፈጸም ለራሳችሁ ቃል ግቡ። የራሳችሁን መስመር አስምሩ። እነርሱም ከመስመሩ ውጪ እንደፈለጉ እንዲሆኑ በመተው እርሷቸው። አዎ ጀግናዬ፣ ትልቁ ጥበብ ንቀትን ንቆ ማለፍ ነው። ጉዳይ በማታውቀው ሰው ሳይሆን በምታውቀው ሰው እንኳን ስትናቅ ስለምትሰጠው ምላሽ መጨነቅ አይደለም። ጉዳይ በምርጫና በፍላጎት ስለመገፋትህ ተቀምጦ መቆዘም አይደለም። ዋናው ጉዳይ በሰውነትህ የሚገባህን ክብር ማግኘት ነው። የሰው ልጅ ምንም ባይኖረው የትም ባይደርስ ምንም ቢጎድለው ሰውነቱ ብቻ በአምላኩ አምሳል መፈጠሩ ብቻ ክብርና ትኩረትን ያሰጠዋል። ቦታ በሰጠሁት ሰው ቦታ አልተሰጠኝም። በወደድኩት ሰው ተጠላው። ትኩረት በሰጠሁት ሰው ትኩረት ተነፈኩ። ባከበርኩት ሰው ተናኩ ብለህ ራስህን አታጨናንቅ። ክብርህን ያልተረዳ ሰው ቢንቅህና ቢገፋ ምን እንዳጣ ማሳየት የምትችለው አንተ እንደሆንክ አስተውል። የበዛ ስምና ዝና ተቆልሎብህ ከምትወድቅ ተንቀህና ተገፍተህ በሥራ ከፍ ብትል ይሻልሃል። ሰው ያንኑ የለመደውንና ያደገበትን ያደርግብሃልና አትሸበር። አንተ አድናቂና ደጋፊ ስለመሆን አስብ እንጂ ሲሄድ ለሚሄደው ባዶ ንቀትና ጥላቻ ቦታ አትስጥ። አንተም ንቀህ ተወው። የሰው ልጅ ሁሉ ህልም አለው፣ ሐሳብ አለው፣ ፍላጎት አለው። እንዲኖረው እንዲሳካለት የሚፈልገው የህይወት ምስጢር አለው። ህልም መኖሩ፣ ፍላጎቱን መለየቱ፣ ምኞቱን ማወቁም እጅግ ወሳኝ ነገር ነው። አንድ እርከን የህይወት ጣዕም ይጨምራል፣ ከፍ ያደርጋል፣ የመኖር ትርጉም ይሰጣል። ሲኖርና ሲተገበር ግን ህይወትን ያበራል፣ ደስታን ያፈልቃል፣ በሐሴት ይሞላል። አዎ ጀግናዬ፣ ነገር ግን አንድ ወሳኝ የህልም ቀበኛ፣ የህልም ማነቆ፣ የራእይ ስንኩፍ አለ። ሰው ምን ይለኛል?
ይህን ባደርግ ሰው አስቀይም ይሆን? ሰውስ ስለኔ ምን ሊያስብ ይችላል? ጓደኞቼ ያሾፉብኝ ይሆን? ይቀልዱብኝ ይሆን? የሚያውቀኝ ሰው ይታዘበኝ ይሆን የሚል የይሉኝታ የሰው ምን ይለኛል እስር ቤት የማንኛውም ትልቅ ሕልም ያለው ሰው ትልቁ ማነቆና ወደ ኋላ ሊያስቀረው የሚችለው መሰናክል ነው። እውነት ነው። ሕልሜን መኖር ስትጀምር ከአብዛኛው ሰው ስለምትለይ ሊያስፈራህ ይችላል። ብዙ ትችት፣ ብዙ ንቀት፣ ብዙ ስድብ፣ ብዙ ማንቋሸሽ ሊደርስብህ ይችላል። ነገር ግን ይህ ሁሉ የአንድ ሰሞን ኮሽታና ጩኸት ነው። ልክ በሕልም ማመን እንደጀመርክ ነገሮች ይቀየራሉ። ሲተቹ የነበሩ ሲያንቋሽሹ የነበሩ ሁሉ ቀንደኛ ደጋፊና አድናቂ እንደሚሆኑ አትጠራጠር። አዎ፣ ለጊዜያዊ ትችትና ሹፈት ብለህ ሕይወት ቀያሪህን ሕልምህን ከመኖር ወደ ኋላ እንዳትል። ያመንክበትን ከማድረግ አትመለስ። ለሕልምህ መክፈል ያለብህን ክፈል። ማንም ምንም ሊልህ ይችላል። ምንም ቢልህም ማለት እስከሚችለው ብቻ ነው። ያንተ ሕልም ግን ከእርሱ ንግርትም ሆነ ትችት በብዙ እጥፍ ከፍ ይላል፣ ይልቃል። በትንሽ ጠጠር የሚወድቅ ዛፍ የለም። ጥቃቅን የሰፈር ወሬዎችና የሰነፎች የስንፍና ሐሳቦች የሚያቆሙት ትልቅ ሕልም የለም። እናም ትልቁን ሕልምህን እንደ ትልቅነቱ ኑረው። በትናንሽ አሉባልታዎችም ትልቅነቱን አታሳጣው። ትልቅነቱን ትናንሾቹን መሰናክሎች ሰባብሮ በማለፍ አሳየው። ቅንነት ውለታ አይደለም። ደግነት ውለታ አይደለም። መልካምነት ክፍያ አያሻም። መስጠት ካለብህ ዝም ብለህ ስጥ። መውደድ ካለብህ ዝም ብለህ ውደድ። ማፍቀር ካለብህ ዝም ብለህ አፍቅር። መርዳት ማገዝ ካለብህ ዝም ብለህ እርዳ። በሰጥቶ መቀበል ቀመር የምትጎዳበትን መንገድ አታመቻች። መጠበቅ ድካሙ ከፍተኛ ነው። ሰውን እንዲያደርግልህ መለመን መለማመጥ እጅጉን ይሰብርሃል። ጥበቃ በሙሉ ከልብህ ከምታምናቸው ሁለት አካላት ብቻ ይሁን። አንድም ከቸሩ አምላክህ፣ ሌላውም ከራስህ። በአስፈላጊው ሰዓት በአስፈላጊው መጠን አስፈላጊህ ከሆነ የጠየቅከውን የሚሰጥህ እርሱ ያመንከው የተደገፍከው ድንቁ አምላክህ ነው። በፈለግከው ሰዓት በፈለግከው ቦታ ታዘው ዘንድ ሙሉ ስልጣን ያለህ ካንተ ውጪ መሪ የሌለው ያሰብከውን ሊያደርግልህ የሚችለው እርሱ ብርቱ ሰው ብርቱ ታዛዥ አንተ ራስህ ነህ። አዎ፣ የመጣህባቸውን መንገዶች ተመልከት። ብዙ የሆንክለት ብዙ የከፈልክለት ሰው ዛሬ አብሮ ላይኖር ይችላል። ከአቅም በላይ ውለታ የዋልክለት ለችግሩ መፍትሄ የሆንክለት ሰው ዛሬ ከድቶህም ይሆናል። ሕመሙን የታመምክለት በፈለግከው ሰዓት ምርኩዝ ድጋፍ የሆንከው ሰው ዛሬ አንተ ስትፈልገው ሊሸሽህ ይችላል። አዎጥናዬ፣ የጠበቅከው ስላልሆነ አትከፋ። ሰው ምንም ብታደርግለት ያደረግክለትን ላይመልስልህ ይችላል። የዋህ ሆነ የዋህነትን አትጠብቅ። ደግ ሆነ ደግነትን አትጠብቅ። መልካም ሆነ መልካምነትን አትጠብቅ። የምታደርገው ምላሽን ፈልገህ ሳይሆን ማድረግ ስላለብህ ነው። ዋጋ መክፈል ስላለብህ ክፈል። ባለመርዳትህ፣ ባለማገዝህ፣ ባለመደገፍህ የሚመጣውን ችግር ለማስቀረት አድርግ። ደግነት አይጎዳህም፣ የምትጠብቀው ምላሽ ግን ይጎዳሃል። መልካምነት አይጎዳህም፣ እንደ መልስ የምትጠብቀው መልካምነት ግን ይጎዳሃል። በአንተ ከመልካምነት መጉደል ሰዎች ከሚጎዱና አንተም በቁጭት ከምትሰቃይ ማድረግ ያለብህን አድርገህ ምላሽ ባታገኝ ይሻልሃል። ምክንያቱም ከምታጣው ነገር ይልቅ መልካሙንና ደግ አድራጊውን ብርቱን አንተ ታገኘዋለህና። ምላሽ ጠብቀህ መልካም አትሁን። ምክንያቱም መልካምነት ትርፉ ውጫዊ ስጦታ ሳይሆን የልብ እርካታ ነውና። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን።
ሌሎች ሰዎች ስላንተ የሚያስቡትን ለማወቅ የተጨነቅበት ጊዜ ትዝ ይልሃል? ሁሉም ሰው አንተን እንደሚያይ እያሰብክ በፍርሃት የተሞላህበት ወቅት ይታወሳል? የራስህን ጉዳይ ትተህ በሌሎች ጉዳይ እላፊ የተሰቃየህበት ጊዜ ትዝ ይልሃል? በይሉኝታ ያባከንካቸው በሰዎች ጫናም ያሳለፍካቸው ብርቅዬ የህይወት አጋጣሚዎችስ ምን ያክል ትዝ ይሉሃል? ካሁን አዩኝ አላዩኝ ብለህ ለማድረግ የተጨነቀው ህይወት ቀያሪ ተግባር ትዝ ይልሃል? ገና ለገና እተቻለሁ፣ ሐሳብ ይሰጥብኛል፣ ስሜ ይጠፋል ብለህ ወደ ጎን ያልከው የልብ ፍላጎት ይታወሳል? አዎ ጀግናዬ፣ በሚያሳዝን ሁኔታ አብዛኛው የእድሜያችን ክፍል ሰዎች ስለኛ የሚያስቡትን በማሰብና እርሱን ለማወቅ በመጨነቅ ያልፋል። በሰዎች የሚሰጠን ቦታ እጅጉን ያሳስበናል። በተለይ ለኛ የተሻለና ተወዳጅ የሆነ ሰው ስለኛ ያለውን አመለካከት ለማወቅ እንጓጓለን። ጊዜያችን ሁሉ ሰው ምን ይለኛል በሚል ይባክናል። ራሳችን ያጠረን ጊዜ ለሰዎች ሲሆን ይትረፈረፋል። የሚጠቅመንን ነገር ለማድረግ ጊዜ የለንም። ሌሎች ሰዎች ሲጠሩን ግን በሚገባ ይኖረናል። ምንም ያክል ደጋግመህ ብታስብ፣ ብታወጣ፣ ብታወርድ፣ ብታሰላስል ሰዎች ስላንተ የሚያስቡትን ልታውቅ አትችልም። ማወቅ ለማትችለው ነገር ጊዜና ስሜትን ማባከን ደግሞ ትልቁ ከንቱ ድካም ነው። የሰው ልጅ ልፋቱ የሚችለው ላይ ነው። ያለፈን ማስታወስ የማይመለሰውንና አንዴ የሆነውን ለመቀየር ሳይሆን ድጋሜ ያንን ስህተት ላለመድገም ይጠቅመናል። ዛሬ በአግባቡ ያላሳለፍከው ጊዜ፣ ያልተጠቀምከው አጋጣሚ፣ የተጨነቅበት የሰዎች ጉዳይ ነገ ላይ ዳግም ለቁጭትና ሐዘን እንዳይዳርግህ ተጠንቀቅ። የማህበረሰብህን ባህልና እምነት አክብር። ያንተን ክብርና ፍላጎት የሚነካ ከሆነ ግን በራስህ መንገድ ርማትን ትወስዳለህ እንጂ በሰዎች አመለካከት ታጥረህ ራስህን እየጎዳ አትኖርም። ሁለት ወሳኝ ሁነቶችን ለይ። አንድም መቀየር የምትችለውን፣ ሌላም መቀየር የማትችለውን። ከሁለቱ ውጪ አጣብቂኝ ውስጥ የሚከት መሃል ሰፋሪ ክስተት አይኖርምና መቀየር በምትችለው ነገር አትጨነቅ። ምክንያቱም መቀየር፣ ማስተካከል፣ ማረም፣ ማሻሻል ትችላለህና። መቀየር በማትችለውም እንዲሁ አትጨነቅ። ምክንያቱም ቀድሞውኑ ብትጨነቅ፣ ብትጠበብ ልትቀይረው እንደማትችል አውቀሃልና። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። ባላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማ የደስታ ምንጭ ነው። ህልምህ ስሜትህን ያስተካክለዋል። የምትፈጽማቸው እቅዶች ህይወትህን መስመር ያስይዙታል። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም።
ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ሕመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል። ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣ ክፋት በደግነት ሲተካ፣ ሞትም በሕይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ ያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። በክንዱ በኃይሉ ሲመካ የነበረ ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለህበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። በኃላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። በስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን አላስፈላጊ ስሜቶቻችንን መቆጣጠር፣ በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም፣ በሰዓቱ ብታዝንም፣ ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። አዎ ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን
ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማ የደስታ ምንጭ ነው። ህልም ስሜትን ያስተካክለዋል። የምትፈጽማቸው እቅዶች ህይወትን መስመር ያስይዙታል። የህይወት ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆን አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ያንተ እንዲሆን የምትመኘውን የትኛውንም ነገር መመኘትህ ካልቀረ፣ መፈለግህ ካልቀረ በተሻለ መንገድ አስበው፣ በተሻለ መንገድ አልመው፣ በተሻለ መንገድ ስራበት። የተሻለ ሐሳብ ሲኖርህ ብቻ ተመራጭ ትሆናለህ። በተለየ ሁኔታ ማለም ስትጀምር ብቻ የተለየ ነገር መፍጠር ትችላለህ። የተሻለው ሐሳብህ ከአብዛኛው አስባለሁ ከሚለው ነገር ግን ከማያስበው ከማያሰላስለው በአንድ አይነት ተመሳሳይ መንገድ ከሚጓዘው ያስባል ብሎ ከሚያምነው ላይ በመኮረጅ ያለምንም ስጋትና ፍራቻ በህይወቱ ከሚተገብረው በእጅጉ ከፍ ያለ የተለየና የተሻለ ነው። ረፍትህም በተለየው ሐሳብህ፣ ስኬትህም በተሻለው አካሄድህ ውስጥ ነው። ማያልም ሰው የለም። ለህልሙ የሚተጋ ግን በጣም ጥቂት ነው። የሚያስብ ብዙ ነው። ማሰቡን የሚያሳይ ግን በጣም ትንሽ ነው። ጀግናዬ፣ የማያስብ የለም፣ አንተ ግን በልዩነት አስብ። የማያልም የለም፣ አንተ ግን ደረጃውን ከፍ አድርገሃልም። በእርግጥ ህልምህን ደጋግመህ ስታየው ስታስበው እውን የመሆን እድል አለው። በተግባር ካልቀየርከው ግን እንደ ጉም አየር ላይ በኖ ይቀራል። ለማደግ ለመቀየር ማሰብ ብቻ ሳይሆን በተለየና በተሻለ ሁኔታ ማሰብን ይጠይቃል። ሐሳቡም የሚኖር የሚተገበር የሚደረግ የሚታይ ሊሆን ይገባል። የብዙ አስደናቂ ፈጠራዎች ባለቤት የሆነው ቶማስ ኤዲሰን የዓለምን ህዝብ በማሰብ አቅሙ ሲገልጸው ከዓለም ህዝብ 5% ያስባል፣ 10% ማሰብ እንደሚችል ያስባል፣ ቀሪው 85% ግን ከሚያስብ ቢሞት ይቀለዋል ይላል። ይህም ማለት ከሚያስቡት 5% ውስጥ ለመቀላቀል የተለየ አመለካከት፣ ከፍ ያለ እምነት፣ የተሻለ የአረዳድ አቅም፣ ግሩም የግንዛቤ ችሎታና የእይታ ጥራት ያስፈልጋል። ምድር የምትመራው የምትዘወረው በሚያስቡ በሚያደርጉና በሚኖሩ ሰዎች ነው። ስኬትን በውስጡ ሲያስብ ሳይሰራበት ከስኬት የደረሰ የለም። ይብዛ የሚነስም የማንኛውም ከፍታ መሰረት ሐሳብ ነው። ከሐሳብም የተለየና የተሻለ ለተግባር የቀረበ ሐሳብ። በልዩነት አስብ፣ በልዩነት አድርግ፣ በልዩነት ኖር። በተሻለ ታገል፣ በተሻለ ስራ፣ በተሻለ ደረጃ የተግባር ሰው ሁን። ከባዶ ህልመኝነት ወደ ተጨባጭ አድራጊነት ተዘዋወር። ስታስበው ያስደነቀ ሲተገበር ሲሳካም ያስደንቅ ያስደምም። ማሰብ ከመቻል በላይ ማድረግ እንደምትችል አሳይ። እኔ ፍጹም ነኝ፣ አልሳሳትም፣ መሳሳትም የለብኝም፣ ስህተት የደካሞች መገለጫ የውድቀት ምልክት ነው ብለህ የምታስብ ከሆነ እውነት ነው። መቼም አትሳሳትም፣ እንዴትም መንገድ አትስትም። ስህተት አንተ አርፈ በተቀመጥክበት ሰተት ብሎ አይገባም።
ስህተት ከስንፍናና ከድፍረት አልባነት ጋር ምንም ጸብ የለውም። ከእርሱም ሊነጥል አይመጣም። ስህተት ተኝተ ትዝ አትለውም። አንድ እርምጃ ሳትራመድ በፍጹም የምታገኘው ነገር አይደለም። ስህተት ወዳጅነቱ ከሚንቀሳቀሱ ከሚሞክሩ ከሚያደርጉት ጋር ነው። ስህተት ለመሳሳት፣ ለመውደቅ፣ እንደገናም ለመሞከር፣ ለመነሳት የተዘጋጁ ሰዎችን ይፈልጋል። አዎ ጀግናዬ፣ ሳትሞክር በፍጹም አትሳሳትም። ወደፊት ካልተጓዝክ በጭራሽ አትደናቀፍም። ካልጀመርክ እንዴትም ልትፈተን አትችልም። የሚሞክሩ ብቻ ይወድቃሉ። የሚንቀሳቀሱ ብቻ ዋጋ ይከፍላሉ። እንደ ስህተት ትልቅ ትምህርት የሚሰጥ አይኖርም። ከትምህርትም እጅግ የላቀውንና በሌላ በማንም የማይገኘውን የተግባር ትምህርት። ከስህተት ተምሮ ስህተቱን አለመድገም አዋቂነት ነው። ከዛም በላይ ጠቢብነት፣ ብልህነት ነው። ስህተትን እየደጋገሙ በአንድ ጥፋት ራስን እየወቀሱ ዛሬም ነገም በተመሳሳይ ስቃይ ውስጥ መገኘትና መኖር ግን ሞኝነት ብሎም ቂልነት ነው። አዎ ያደለው ከሚነገረው፣ ከሚሰማው፣ ከሚያነበው፣ ከሚያየው ይማራል። ያልታደለው ግን ዘውትር አንድ ስህተት እየደጋገመ እድሜውን ይገፋል። በትናንት ጥፋቱ ዛሬውን ይበድላል፣ ነገውን ያጨልማል። አስተውል፣ ትልቁ ስህተትህ በአእምሮ ተቀርጿል። እርሱም እሳሳታለሁ የሚል ያለመሞከር ስህተት ነው። እወድቃለሁ የሚል ያለመጀመር ስህተት ነው። ይሳቅብኛል፣ ይፌዝብኛል የሚል ራስን ያለመሆን ስህተት ነው። እጎዳለሁ፣ እሰበራለሁ የሚል ምርጫን ያለማክበር ስህተት ነው። በቅድሚያ ከስህተቶች ሁሉ የላቀውን ስህተት አርም። ለመሳሳት ተዘጋጅ፣ ድጋሜ ለመሳሳት ተዘጋጅ። ድጋሜ ለመነሳት ከስህተትህም ለመታረምና ለመማር በብዙ ደፋርና ዝግጁ ሁን። አንዴ ወይም ሁለቴ ባጠፋነው ጥፋት ለረጅም ጊዜ የጸጸት ስሜት ውስጥ ከተገኘን እርማት መውሰድ ይኖርብናል። ጥፋቱ ዋጋ እንደሚያስከፍል ግልጽ ቢሆንም ክፍያውን ጊዜያዊ ብቻ ማድረግ ተገቢ ነው። ከሰው ስህተት ከውሃም ጉድፍ አይጠፋምና ስህተቶችህን አታጋናቸው፣ ጥፋቶችንም አታጉላቸው። አንድ ሰሞን ልክ ያልሆነ እሳቤ በትክክለኛው ጊዜ ልክ ይሆናል። ለአንዳንዶች ያልተገለጠው ሐሳብህ ለአንዳንዶቹ ይገለጣል። አንዳንዶች ያልተረዱት ህልም በሌሎች ፊት ተቀባይነትን ያገኛል። የአንድ ሁለት ሰዎች ስሜትን የሚነካና ተስፋ የሚያስቆርጥ መልእክት ቢደርስህም ተስፋን የሚሰጥ ብርታት የሚሆን ጉልበትን የሚያለመልም ጠንካራ ኃይል ውስጥ እንዳለ አስታውስ። አዎ ጀግናዬ፣ እርማቱ ውሰድ። ስህተት በመሰሉ እርጋታ በነሱ እሳቤዎች ላይ እርማቱ ውሰድ። ለጸጸት በዳረጉ አንገትህን ባስደፉ የውስጥ ስብራትህን ባጸኑት የነገ ተስፋህን ባጨለሙት ብርሃንህን በጋረዱብህ ጉልበት ባሳጡ ሁነቶች ላይ እርማቱ ውሰድ። ችግር እያለብህም መጓዝ ትችላለህ፣ ነገር ግን ቅርብ ወራጅ ነህ። ከነስህተትህ መራመድ ትችላለህ፣ ነገር ግን ፍጥነትህ ይገታል። ተግባርህ ጥራት ያጣል፣ ከእርካታ ይርቃል፣ ተቀባይነት ለማግኘት ይቸገራል። በነፃነት ታከናውነው ዘንድ ብርታት አይኖርህም። ረጅም ርቀት የመጓዝ ሐሳብ፣ ትልቅ ነገር የማሳካት ህልም፣ ብዙ ተግባር የመፈጸም ውጥን ካለ ጥቃቅን አሰናካይ ሐሳቦችን ማረምና ማስተካከል እንዳትዘነጋ። ምንም ታታሪና ብርቱ ብትሆን ክፍተት ሊኖርብህ ይችላል። ፈታኝ ሁነት ሊገጥምህ ይችላልና በየእርከኑ እርምጃ ውሰድ፣ ማስተካከያ አድርግ። ከአንድ ስህተት በኋላ ስህተቱ እንደማይደገም መተማመን ቀላል ላይሆን ይችላል። ከአንዴ በላይ በተመሳሳይ ሁኔታ ራስን ለጉዳት አለማጋለጥ ሊከብድ ይችላል። ባልተቀየረና ባልተሻሻለ አካባቢ ውስጥ ሆኖ ራስን ማሻሻልና መቀየር ቀላል ላይሆን ይችላል።
አንዴ ባጋጠመ ከባድ ጉዳት የቀጣይ ጉዳቶችን ፍራቻ ማስወገድ የማይቻል ሊመስል ይችላል። ነገር ግን ለመቻል ለማድረግ ቀላል አይደለም ማለት አይቻልም ማለት አይደለም። የአካባቢውን ለውጥ ከመጠበቅ አካባቢውን መቀየርና ማሻሻል፣ የጉዳት ፍራቻን ማስወገድ፣ በእያንዳንዱ ስህተት እርማት መውሰድ፣ አሰናካይ ሐሳብና አስተያየቶች ላይ እርምጃ መውሰድ ይቻላል። አንተ ያመንክበት ሐሳብ ካልተመቸው፣ አንተ የወደድከው ተግባር ካላስደሰተው፣ ላንተ አስተያየት የሚሰጥበት ምክንያት የለምና ከርሱ ራስን አርቀህ መንገድህን ቀጥል። ራስህን እያረምክ ራስህን እያሻሻልክ ትልቁን ህልምህንም ወደ ማሳካት ተሸጋገር። ከዓላማው ይልቅ ለስሜቱ የሚገዛ ሰው በየደቂቃው የሚቀየረው ስሜቱ ባሪያና ተገዢ ነው። ማንም ሰው ስሜቱ ላይ የማይሰለጥንና ስሜቱን የማይገዛው ከሆነ የህይወት ዓላማውን መኖር፣ ህልሙን ማሳካት፣ ግቡን መምታት አይችልም። ሲመጣና ሲሄድ የነበረ ስሜት በየጊዜው መቀያየሩና ደስታችንንም ማዛባቱ አይቀሬ ነው። ስሜታችን መቀያየር ውጫዊ ወይም ውስጣዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ምክንያቶቹን ማጥፋት ባንችል እንኳን አላስፈላጊ ስሜቶቻችንን መቆጣጠር፣ በእነርሱ ምክንያት ከዓላማችን መነጠል አይኖርብንም። ደስ ሲልህና ጥሩ ስሜት ላይ ብቻ ስትሆን የምትኖረው የህይወት ዓላማ የለህም። ቢመርህም ቢያስጠላህም በሰዓቱ ብታዝንም ጫና ውስጥ እንደሆንክ ቢሰማህም ማድረግ ያለብህን ማድረግ ይጠበቅብሃል። ጀግናዬ፣ ዓላማህ ከስሜትህ በላይ ነው። የህይወትህ ግብ እንደ ስሜትህ የሚቀያየር አይደለም። ህልሜ ያልከው ነገር በደስታ ወቅት ብቻ የሚኖር አይደለም። ምንም አጣብቂኝ ነገር ውስጥ ብትገባ ዓላማህን ችላ እንዳትል። ለስኬት የምትበቃው በስሜት ላይ መሰልጠን ስትችል ነው። ለጊዜው ደስ ባይልህም አድርገው። ጥሩ ስሜት ባይሰማህም ፈጽሞ ባይመችህም ጥርስህን ነክሰከው ነው። ስሜትህ በኋላ ይሄዳል። ተግባርህ ግን ስር እየሰደደ መሰረቱን እያጠነከረ አንተንም እያኮራህ ይመጣል። እየመጣ ለሚሄድ ጊዜያዊ ስሜት ብለህ ልትገነባ ካሰብከው ትልቅ ህልም ወደ ኋላ እንዳትል። የጀመርከው ጉዳይ ስሜትን የሚገዛ እንጂ በስሜትህ የሚገዛ እንዳልሆነ አስተውል። ከጊዜያዊ ስሜትህ ይልቅ ትልቅ የህይወት ዓላማ አለ። እንደ ጤዛ ታይቶ ከሚጠፋው የማይመች ሁኔታ በላይ ምግባር እንዲኖርህ ዲሲፕሊንድ የሚያደርግ ትልቅ ህልም አለ። ደስታን የምትፈጥረው ደስ ሲልህ በምታደርገው ነገር ሳይሆን ደስ እንዲልህና የተደሰትክ በምታደርገው ድርጊት ነው። ዓላማህ የደስታ ምንጭ ነው። ህልምህ ስሜትን ያስተካክለዋል። የምትፈጽማቸው እቅዶች ህይወትን መስመር ያስይዙታል። የህይወትህ ትርጉም ከስሜቶች ይልቅ በዓላማ ውስጥ አለ። የሚገዛህ የህይወት ዓላማህ እንጂ የምትገዛለት መጥፎ ስሜት የለም። የሚሆንህን እያወቅ ስሜትህ እስኪስተካከል ከጠበቅ ያሰብከው ነገር እንደሚሆንህ አላመንክም ማለት ነው። ጥንካሬን ስሜት ላይ ተግብረው። ቆራጥነትህን ህልምህን በማስቀደም አሳይ። ብርታትህን ራስ ላይ በመሰልጠን አስመስክር። ጌትነት የግዞት አቅም ነው። ለዚህም እያንዳንዱ ነገር ጌታ አለው፣ ገዢ አለው፣ ባለቤት አለው። ከድንቅ አምላክ በቀር ማንም ምንም ዘላለም በስልጣኑ የሚቆይ በማንነቱ የሚዘልቅ አይኖርም። ማንኛውም ግዙፍ ነገር በጊዜው እንደ ብናኝ ይጠፋል፣ እንደ ጉም ቦታውን ይለቃል፣ እንደ ደመና ዘንቦ ያባራል። እኛም አላቂና ላፊ ነንና የማያልቅ የማያልፍ ነገር ወደኛ አይላክም። ሸክማችን ቢያጎብጠንም አንድ ቀን ግን ይወርዳል። ህመማችን ቢያሰቃየንም አንድ ቀን ግን ይድናል። ጭንቀታችን ቢያይልብንም አንድ ቀን ግን ይሸረሸራል። ብዙ አላፊ ነገር አይተናል፣ ብዙ ነገርም ተራምደናል። ጨለማው ብርሃን ሲሆን፣ ተስፋ ማጣት በተስፋ ሲሞላ፣ ማጣት በማግኘት ሲተካ፣ ሐዘን በደስታ ሲታደስ፣
ክፋት በደግነት ሲተካ፣ ሞትም በሕይወት ሲቀየር አይተናል። ከሰዎች ጊዜያዊ ጌትነት በላይ የእግዚአብሔር አምላክን ዘላለማዊ ጌትነት፣ የእግዚአብሔር አምላክን ዘላለማዊ ግዞት አቅሙን አይተናል። አዎ ጀግናዬ፣ ሁሉም ጊዜያዊ ነው። ጥፋቱ፣ በደሉ፣ ስቃዩ፣ ስደቱ፣ ለቅሶው ሁሉ ጊዜያዊ ነው። ያልፋል፣ ያባራል። ንብረቱ፣ ዝናው፣ ሀብቱ፣ ቁሱ ሁሉ ጊዜያዊ ነው። መቼ እንደሚጠፋ መቼ እንዳልነበር እንደሚሆን አይታወቅም። ጣዕሙ ግን ዛሬ እያለ ነው። ትርጉም የሚኖረው ትርፍ የሚያመጣው ጥቅም ላይ ሲውል ብቻ ነው። ትልቁ የፈጣሪ ጌትነት ማሳያ ጊዜ ነው። በክንዱ በኃይሉ ሲመካ የነበረው ሁሉ ዛሬ የለም። የአምላክን ጌትነት የረሳ በፍጥረቱ ሁሉ ሲያዝ የነበረ ሁሉ ታሪክ ሆኖ አልፏል። እያንዳንዱ አስከፊ ጊዜ አላፊ ነው። እያንዳንዱ ክፋት የበዛበት ወቅት ይሻራል። ይህን ለማድረግ ጊዜውን ለማቅረብ ወይም ለማራቅ፣ መዓቱን በማዳን መቅሰፍቱንም በፈውስ የመተካት ስልጣኑ ደግሞ የቅዱስ እግዚአብሔር ብቻ ነው። አዎ ያሳደገ፣ ያለህበት ያደረሰ፣ የጠበቀ ዛሬ ያወቅከው ሰው አይደለም። ሰውኛ ጌታ አይደለም። ከጽንሰትህ ጀምሮ የሚያውቅህ አስገኚ ፈጣሪህ እግዚአብሔር ነው። አሰራሩን መርምር አትደርስበትም። ለእያንዳንዱ ስራው ግን ምክንያት አለው። ለሚያደርገው ተግባር ውጤቱን ያውቃል። ምን መቼ እንደሚሆን፣ ምን መቼ መደረግ እንዳለበት ያውቃል። በዓለም ምንም ቢፈጠር ህልውናውን አይገዳደርም። ስለመኖሩ አንዳች ጥርጣሬ አይፈጥርም። ነገር ግን የሰው ልጅ በአንዴ ለሁለት ጌታ መገዛት አይችልም። ክፋትና ደግነት በአንድ ላይ አይሆኑም። ጭካኔና ሐዘኔታ የአንድ ሰው መገለጫ ሊሆኑ አይችሉም። በጊዜያዊ ህመምና ስብራት የህይወት ጣዕምህን ተስፋ አትጣ። በጊዜያዊ ክፋትና በደል ከአምላክ አትኳረፍ። በኃላፊ ጭካኔና ጌትነት ነፍስን አታስጨንቃት። ሁሉም በምክንያት ይሆናል። ማለፉ አሊያም መታለፉ ግን አይቀርም። ጊዜያዊው ሁሉ በጊዜው እስኪሻር፣ ማለፊያው እስኪቀርብ ጽናት ይኖርህ። በእግዚአብሔር አምላክህ ማዳን ተማመን። ጸሎት ልመናህን አታቋርጥ። ላያልፍ የመጣ የለምና ሁሉም እንደሚያልፍ በጎ ጊዜም እንደሚመጣ ተስፋ አድርግ። በእምነት ጠብቅ። የእግዚአብሔር አምላክህን ማዳንም ተመልከት። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ